Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. ድሮ ሰላም ይለያያል። ድሮ ሽፍቶች ነበሩ ኢትዮጵያ ውስጥ ልክ እንደ ባህል ነው መሸፈት አዲስ አይደለም። ግን የድሮ ሽፍታ የአብነት ትምህርት ቤት አይዘጋም፣ መድረሳ አይዘጋም። መድረሳ ጋር ሲደርስ አክብሮ ነው የሚያልፈው። ሽፍታ አለ። ያ ሽፍታ ግን የአብነት ትምህርት ቤት መዝጋትን አያምንም። ሽፍታ አለ። መምህርን ማገት ግን በፍጹም አይሞክርም። እንደተባለው መምህር ነኝ ከተባለ እላፍ ይላል እንጂ መምህር አያግትም። ያሁኑ ሽፍታ መምህር ማገት፣ ትምህርት መዝጋት፣ ተማሪ እንዳይማር መከልከል የትግሩ አካል ያደረገ ግን ደግሞ እታገልልሃለሁ የሚል ሆኖ መጣ። ኒው ቻሌንጅ ነው። በመንግስቱ ኃይለማርያም ጊዜ ድፍን ኤርትራ ድፍን ትግራይ ውጊያ ነበር ታውቃላችሁ። ግን ወያኔም ይሁን ደርግ ትምህርት ቤት እንዝጋ አይሉ። ሃይማኖት ተቋማት ይከበራሉ፣ ትምህርት ቤት ይከበራል፣ ሽማግሌዎች ይከበራሉ፣ የሀገር ሽማግሌ ይከበራል። ይሄ ነበር ባህሉ። አሁን እንደዛ አይደለም። ይሄ አንደኛው ችግር ነው። ሁለተኛው ችግርስ መምህራን ዩኒቨርሲቲ መኝታ ቤት በነፃ ስለሆነ፣ ምግብ በነፃ ስለሆነ፣ ኮምፒውተር ዩኒቨርሲቲ ስላለ፣ ጊዜ ስላለው ተማሪ ያን የእውቀት ማድ የሚገኝበትን ሪዝኒንግ የሚያድግበትን ተቋም ጽንፈኝነት እንዲስፋፋበት፣ ውሸት እንዲስፋፋበት፣ ስድድብ እንዲበዛበት፣ እውቀት ሳይሆን ቅጥፈት እንዲፈበረክ አልፈቀድንም ወይ? አልፈቀድንም። በመንግስት ኢንተርኔት፣ በመንግስት ኮምፒውተር፣ በመንግስት ቢሮ ውስጥ ቅጥፈትና ውሸት እንዲሰለጥኑ አልፈቀድንም ወይ? we have to ask ourselves። ሁለተኛ መምህር የእውቀት አባት የተከበረው የተፈራው የተወደደው ሽማግሌው አስታራቂው የእውቀት አባትነቱን ጥሎ አልሸፈተም ወይ? አልሸፈተም። መምህር ስንቱም መምህር እኮ መልሰናል። በይቅርታ የሚያስተምሩ እኮ አሉ። ገብተው ወጥተው ሞክረው ሲያቀታቸው አሉ እኮ የተመለሱ የሉም። መምህር አይሸፍትም። መምህር ሽፍታን ክላሽ አስጥሎ ብዕር ያስይዛል እንጂ ብዕር ጥሎ ክላሽ አይዝም። እናንተም ተበላሻችሁ፣ ሽፍታውም ተበላሸ። የተበላሸ ሀገር መሆኑን ማመን ያስፈልጋል። የመጀመሪያው ይሄ ነው። እንዴት እንፍታው ነው አሁን ጥያቄው። እኛ ሶስት መንገድ ነው ያሰብነው። አንደኛው ሰላም ሚኒስቴር አቋቁመን አልነበረም ድሮ። ሰላም ያስፈልገናል የሰላም ኮሚሽን ብለን በተቋም እንስራ የሰላምን ጉዳይ ብለን ከተቋሙ ባሻገርስ ቲፒኤልኤፍ ጋር ግጭት ሊጀመር ሲል እንደሚነገሩ እኮ አይደለም። እኔ ያልሞቱ በህይወት ያሉ ሀብታሞች ሰብስቤ ትግራይ ሰብስቤ እባካችሁን እንዳንዋጋ ትግራይ ውጊያ ይበቃታል ሂሉና ለምን ልቢልኪያቸው አሉ። ትግራይ ሸኔ አልሞቱም አሉ በህይወት ሽማግሌዎች ሴትና ወንድ ወለጋ ድረስ ልከናል። ሽማግሌዎች ሸኔ አንበርክኳል አሉ በህይወት ሂሉ ባካችሁ ለምን ልከናል። ፋኖ በቲቪ አይታችኋል። ሽማግሌዎች ልከን ቄስ ሳይቀር አንበርክኳል። ባካችሁ ይቅር፣ አይጠቅምም፣ ማሸነፍ አይቻልም። በዛ መንገድ ጊዜ የምናባክነው ይቅር ብለን ሞክረናል። የሚታወቅ ፋክት ነው። አይ ሙከራ ብቻ ነው ደግሞ እንዳይባል በሰላም የሚገቡ ካሉ እጃችን ዘግተን እንቀበል ብለን ለምሳሌ የሌላውን ጊዜ ተውትና ትናንትና ከጉጂ የዛ አካባቢ ኃላፊውና ወታደሮቹ ትናንት ሰጥተዋል እጃቸው በድርድር ትናንትና በየቀኑ 70 80 ምናምን ይሰጣል። ከሁሉም ክልል ቤኒሻንጉል ገብተዋል፣ አፋር ገብተዋል፣ ከአማራ ብዙ ይገባሉ፣ ከኦሮሚያ ይገባሉ። ከ3 ወር በፊት ደግሞ ታውቃላችሁ እዚህ ሸዋ አካባቢ ምዕራብ ገብተዋል። ክፍት ነው። ገብተዋል ብቻ እንዴ አይደለም፣ ሹመኞች ናቸው። በኢትዮጵያ ታሪክ ተቃዋሚም ቢሆን ፋይዳ ካለው ዕውቀት ካለው ባሸንፍም አብሬ ልስራ ያለ መንግስት ነው። ከዚህ በላይ ማስተዋል ምን ከየት አመጣለሁ? አርገናል እኮ እነ ሸኔ ገቡ በቅርቡ ከዚህ ከሸዋ አሁን ኦሮሚያ አመራር እኮ ናቸው። አሁንም የሚጠቅም ነገር ያለው ሰው ከመጣ እኛ ክፍት ነን። ለሱ አይደለም ለኔ አይደለም ለኢትዮጵያ ሲባል
ጠቅላይ ሚኒስትርነት እሱ ነው ጸቡ ካላችሁኝ እውነት እላችኋለሁ በሰላማዊ መንገድና በምርጫ እስከሆነ ድረስ ጠቅላይ ችግር የለውም። መጥፎ የሚሆነው እኔ ብቻ ነኝ የምችለው እናንተ አትችሉ ምናምን እሱ ጥሩ አይደለም። ከሱ ውጭ ግን በንግግርና በውይይት ችግር የለም። ሁለተኛው እሱ ነው። ሶስተኛው ሰላም እምቢ አለ አልገባም ብሎ ትውልድ የሚያዘጋ የሚያግት ካለስ ህግ የማስከበር ስልጣናችን ነው እንታገለዋለን። ይታገልነው ነው ያለነው። አትታገሉ እጃቸው አጣጥፋችሁ ተቀመጡ ካልከን ህዳሴ ይባል የለም ወጥቶ መግባት የለም። ችግር እኮ ነው። በየቦታው ሽፍታ ሞልቷል። we have to fight እያደረግን ከገባስ እንተዋለን። ለምሳሌ ፕሪቶሪያ እኮ አስደማሚ ድል ነው። እኔ ወንድም መቀሌ በ24 ሰዓት መግባት እንችል ነበር። እያሸነፍን ነው። ያለቀ ጦርነት እኮ ግድ የለም ሰላም ይሻላል። 2 ሰው ቢተርፍ 3 ሰው ቢተርፍ ኢትዮጵያዊ ነው ብለን ፈረምን እንጂ እኮ እያሸነፍን ነበር። ታውቃላችሁ ሁላችሁ ምን ያክል ለሰላም ኮሚትመንት እንዳለን ያሳያል። በሰላማዊ መንገድ የተሻለ ሐሳብ የተሻለ አቅም ይዞ የመጣ ካለስ በደስታ አትጠራጠሩ። እሱ therefore ኢትዮጵያ ውስጥ ሰላም ያስፈልጋል። ለሰላም ማክሲመም እንሰራለን። ሰላም ፈልጎ ለመጣው እጃችንን እንዘረጋለን። ከመጣ በኋላስ የኛ አካል አድርገን አብረን እንሰራለን። ሀገሩ የሱም ጭምር ስለሆነ ወደ እናንተ ሲመጣ 30 ሚሊዮን ገደማ ማህበረሰብ አለ። መምህር ቤተሰቡ ተማሪው ምናምኑ ይሄንን እዳ እንዳይሆን ፍዳ እንዳይሆን ስራ ፈላጊ ስራ ላኪ ሳይሆን ስራ ፈጣሪ እንዲሆን ስራ ለማኝ ሳይሆን ለብዙዎች እንጀራ የሚያመጣ እንዲሆን አርጋችሁ መስራት ላይ አስባችሁ ሂዱበት። የእናንተ ተማሪዎች የሚበጃቸውን መምረጥ የሚችሉ መሆን አለባቸው። ሲደመር መምህራን የታሪክ እጥፋት ላይ አብረን የምንሰራ አብረን የምንቆም መሆን አለብን። የታሪክ ጥፋት ላይ መተባበር የለባቸው። የታሪክ ጥፋት ሞልቷል። እጥፋት እንጂ ጥፋት አያስፈልግም። ጠፋ ሲጠፋ ኖረ። አሁን ደግሞ ያንን ከርቭ እናርገው፣ ኮርሱን እንቀይረው፣ ወደ መልካም እንውሰደው። ለዚህ ደግሞ እንተባበር። ደረጃ በደረጃ የእናንተን ጉዳይ መልስ እያገኘ እየተፈታ ይሄዳል። አትጠራጠሩ። እናንተ አድራሽ ናችሁ። የፈለገ ቢሆን ወርቁ ወጥቶ ስንዴው ወጥቶ ይሄና የእናንተ ጉዳይ መልስ ያገኛል። ይለወጣል፣ መልስ ያገኛል። ለምን ብዙ የመጣው ቀንበር ልጆቻችን ግን እንዳይከተሉ እናቋርጠው። እዚህ ለዚህ ተባብረን ብንቆም ብንሰራ ኢትዮጵያ ውስጥ ተስፋ አለ። እየመጣ ያለው ጊዜ በጣም እንኳን ለእናንተ ለአፍሪካም ተስፋ የሚሆን ነው። ዘንድሮ ኢትዮጵያ ቢያንስ 10% አድርጋለች። ይሄ እኔ ሳይሆን የኢንተርናሽናል ተቋማት ግምት ነው። ይሄ እድገቷ ግን ኳሊቲ ግሮዝ ነው፣ በብድር አይደለም። እና መምህራን የእውቀት አባት የሀገር አባት የኛ አባት ናችሁ። አመሰግናለሁ። እንግዲህ ይህንን የኢትዮጵያ መምህራን ሰብስቦ ንግግር ባደረጉበት ቀን ያደረጉት ንግግር ነው። ለዛሬ እዚህ በቃናል። ምንም የምንጨምርበት የምንቀንስበት ነገር የለን። ራሳችሁ ሰምታችኋል። ራሳችሁ መፍረድ ነው። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።